በስተመጨረሻም ብሌንና ሰላም እናትና ልጅ መሆናቸውን አወቁ። ወላጅ እናቷ ብሌን ሰላም እንደሆነች፣ ትክክለኛ ልጇ ደግሞ ብሌን እንደሆነች ሰላም አወቀች። ቃልዬን ሂጂ ከዚህ ውጪ እንዳላይሽ ብላ አናቷን በዱላ መተታታለች ማለት ነው። ደም በደም አድርጋታለች። እንግዲህ ቃልዬ ደግሞ ለምንድነው አንቺ እሷ ታማ እኮ ነው ለምንድነው ጠጋ ጠጋ የምትይ ብላ አንቃ ልትገላት። በኃይሉ ደግሞ በፍጥነት እየበረረ መጥቶ የግድ ሰላም የታለች ስትለው በሮ ሲመጣ የታለች ስትለው የለችም፣ ይኸው ሳሎን ናት በቃ ስትለው በቃ የግድ እንዴትም ብዬ የትም ወስጄ የግድ ሰላም ወደ ጤንነቷ መመለስ አለባት። ምክንያቱም እሷ ካልዳነች ይህንን ቤትም መሸጥ አንችልም። እሷ ስትድን ነው ሁሉም ነገር ማድረግ የምንችለው። እንደዚህ አብዳማ በፍጹም መቅረት የለባትም። ለራሴ ስል አድናት አለው ብሎ እንግዲህ የሃይምሮ ህሙማን ሆስፒታል ወስዷታል ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ላይክ ሰብስክራይብ በማድረግ ይህንን ቪዲዮ ጀምሮ እንግዲህ አድራ ድራማን ይዤላችሁ ቀርብ ያለው ቀጣዩን ክፍል በጣም አሳዛኝ ነገር ተፈጥሯል። ከድራማው ጋር አብረን እንቆይ። እንግዲህ ሰላም ብሌን ልጇ መሆኗን አውቃለች። አንቺ ልጅ አይደለሽ ትላታለች። አዎ እኔ ልጅሽ ነኝ አለች። ደግሞ ብሌን ማለት ነው። ብሌን በቃ ቃልዬን አልይሽ አለቻት ማለት ነው። አልይሽ አለቻት። በቃ ሂጂ ውጪ አለቻት ማለት ነው። ቃልዬን ከቤት ውጭ ብላታለች። ቃልዬን ማለት ነው። ብሌን ደግሞ በቃ ልጇ እናቷ እንደሆነ እኔ ብሌንን ብቻ ነው የምፈልገው፣ ትክክለኛ ልጅ ብሌን ናት፣ ብሌንን ብቻ ነው የምፈልገው ሂጂ ከዚህ ብላታለች። ከዛም ቃልዬ ደግሞ እንግዲህ ለምንድን ነው ጠጋ ጠጋ የምትያት? አሁን እኮ እሷ ታማለች፣ ጤነኛ እኮ አይደለችም። ለምንድን ነው እናት እኔ ልጅሽ ነኝ ለምን ትያታለሽ? ትላታለች ማለት ነው። አንቃ ይዛ ልትገላት ግድግዳ ጋር አጣብቃ። ከዛ ጩኸቱ ተሰማት ማለት ነው። ለሰላም ተኝታ ነበረ እና ስታይ እንደ አንቃ ልትገላት ነው ብሌንን። ከዛ አነሳችና እዛ ያገኘችውን ረዘም ያለ ዱላ ግንባሯን ፈርክሳ ጣለቻት ማለት ነው። ደም በደም አደረገቻት ሰላም። ከዛ በቃ እናቴ ደህና ነኝ በቃ አይዞሽ አታስቢ አለቻት። እንዴት አንቺ ልጅ ልትገይ ነው እንዲህ አንቀሽ ያሻት ትላታለች ማለት ነው። ከዛ ምንም አላለችም፣ ያው ህመሙ ነው ብላ እንግዲህ ቃልዬ ምንም አላለችም። ነገር ግን ብሌንን እንግዲህ ሰላም ወደ ሃይመሯ አልተመለሰችም፣ ግን ልጄ ይቺ ናት ብላለች ማለት ነው። የብሌን አሳዳጊ እናት ደግሞ እንግዲህ ደውሎ ነግሯታል ማለት ነው። ለብሌን አሳዳጊ እናት ለብሌን ደውሎላት ነበረ። ደውሎ ልትነግራት ስትል በቃ ስልክ ደወለችላት። ቃልዬ ነይ አብዳለች ሰላም አብዳለች ነይ ብላ ደወለችላት። ከዛ ስትሄድ በቃ የሆነ ቅጠላ ምናምን ይዛ እንብላ ብይ ብላ ካልበላሽ አለቻት። ከዛ ያንን አይ እኛ አንበላም ይሄንን ለነሱ እኛ ሌላ እኔ ሰርቼልሻለሁ ሌላ ምግብ ለነሱ ነው የተራበው ብላ ለቃል ኪዳን ሰጠቻት ማለት ነው። ምግብ ለቃል ስትሰጣት እኔ ያለቻት ወደ ውጭ አንቺን ምን እያምሻል እንዴት ቅጠል ብሉት ልታስበይን ነው ወይ ቅጠል ብላ እሺ በቃ ብላ ገባች። ተመልሳ ስትገባ ኔስቲ ቃልዬ ኔስቲ ሂጂና ለእኔና ለእናቴ ምግብ አምጪልን አለቻት። ከዛ ተናዳ እንዴት በማንም ገረድ እንዴት እታዘዛለሁ አለችና ሄደችና ቃልዬ እንጀራ አድርጋ ከዛ ትበላዋለች ማለት ነው። መንገድ ለመንገድ ሁሉ እንጀራውን እየበላች ማለት ነው። ከዛ ወሰደችላት። ከዛ ሰላምና ብሌን እየተጎራረሱ ይበላሉ ማለት ነው። እና ልጅ የኔ ውድ ልጅ እያለች እንግዲህ እንደዚህ ትጫወታለች ማለት ነው። ይሄ ኤቴሜቲ ምናምን የሚለውን ድሮ ስታጫውታት የነበረው ትዝ አላት ማለት ነው። እና ልጇ መሆኗን ሰላም አውቃለች። አሁን አይምሮዋ በትክክል ባይሆንም ነገር ግን ልጇ መሆኗን አውቃለች። ቃልዬን አልይሽ ብላታለች ማለት ነው። የሚገርማችሁ የሰላም የብሌን አሳዳጊ እናት አለች ጎረቤቷ ለካ ተቀጥራ ነው የምትመላለስ። የብሌን አሳዳጊ እናት ቤት የምትመላለሰው ለካ የባይሉ ቅጥረኛ ናት። ከዛ ምን ትላለች እንግዲህ ለካ እያጣራች እዛ ቤት የሚደረገውን የሚፈጠረውን ነገር እንግዲህ ተመሳስላ ገብታ ጎረቤት መስላ ገብታ እንግዲህ ተከፍሏት። ከዛ ቃል አቀባይ ናት ለካ በኃይሉ ማለት ነው።
በጣም የሚገርማችሁ በኃይሉ የሌለው ሰው የለም ማለት ነው። እንግዲህ በኃይሉ ሄደች ቤት እሱ ጋር ቢሮ ሄደች እና እሺ ምን አዲስ ነገር አለ ይላታል ማለት ነው። ከዛ አይ ለብሌን ትክክለኛ እናቷ ሰላም እንደሆነች እንግዲህ ትክክለኛ እናቷ ሰላም ናት መሰለኝ ብላ ነግራታለች። እንግዲህ ብሌን አብሳ ገነት ማለት ነው። ገነት እንደዛ ብላ ስትነግራት ያንን ወሬ ይዛ ሄዳ በኃይሉ ነገራችሁ ማለት ነው። እንግዲህ በኃይሉ ደግሞ ሌላ ሴራ እንዲያሴር ማለት ነው። በጣም የሚገርም እኮ ነው። እንግዲህ ጎረቤት ለራሱ በእውነት አንዳንዴ እኮ ይሄ ድራማ በጣም አስተማሪ ድራማ ነው። እንግዲህ ጎረቤቷ አብራ እየበላች አብራ እየጠጣች እንግዲህ አብራ እየኖረች ጎረቤት ናት ማለት ነው። ነገር ግን አስቡ እንግዲህ እሷ ለኃይሉ ትናገራለች የቤት ውስጥ ስለ ብሌን የሚደረገውን ነገር ሁሉ እሷ ደግሞ ጎረቤቴ ናት ብላ እንግዲህ ትነግራታለች፣ ታወራታለች ማለት ነው። ገነት የምታወራትን ወስዳ ለኃይሉ ትናገራለች። እና በጣም የሚገርም ማለት ነው። በጣም ነው የሚገርመው። ታጣራለች። አይ ከዚህ በፊት የነበረችው እናት ስትላ አይ እሷማ ትክክለኛ እናቷ አይደለችም ተብሏል፣ ግን ሰላም ትክክለኛ እናቷ ናት፣ ወላጅ እናቷ ነው ተብላለች ብላ ትነግራታለች። ይህንን ሄዳ እንግዲህ መናገር አስቡት እንግዲህ ሰው እኮ መቼም አይታመንም፣ ሰው አይታመንም። በእውነቱ ሰው ማመን በጣም ከባድ ነው። እንግዲህ አጠገባችን ያለንን ሰው ለራሱ ለማመን እንቸገራለን ማለት ነው። እና በጣም ነው የሚገርመው። እና እንግዲህ ቤት ውስጥ እንግዲህ ማንንም አትቀርብም ሰላም። የምትቀርበው ብሌንን ብቻ ማለት ነው። ሌላ ሰው ማንንም አትቀርብም። እንግዲህ በኃይሉን ለራሱ ረስታው ነበረ ማለት ነው። ከዛ ወንድሜ ነህ እንዴ አለችው። ከዛ አዎ እኔ ወንድምሽ ነኝ አላት። ያለቀሰ መስሎ ምናምን ያስመስላል። በኃይሉ ደግሞ ለዚህ ያው የተካነው አይደለም እና እያስመሰለ ነበረ። ምን ሆኖ ነው ብሌኔ ለምንድን ነው የሚያለቅሰው? ይሄ ያማል እንደ ሰውዬው ምናምን ትላለች ማለት ነው። አይ አይደለም። ከዛ እሱን አስታውሰዋለች። ነይ ብሎ በኃይሉ ነይ ያላትና ብሌንን ወደ ውጭ ወሰዳት። ይኸውልሽ ሰላም የግድ መዳን አለባት እና የአእምሮ ህሙማን ሆስፒታል መውሰድ አለብን፣ እዛ የምክር አገልግሎት ማግኘት አለባት ብሎ አንቺን ብቻ ነው የምትቀርብሽ፣ አንቺን ብቻ ነው የምትሰማሽ፣ በሆነ ዘዴ በሆነ ምክንያት እንትን በያት አስረጃትና እንውሰዳት እኔና አንቺ አብረን ይላታል። ከዛ አይ ለምን ጸበል ብንወስዳት አይሻልም እንዴ አለች። ጸበል ብንወስዳት አይሻልም ስትለው አይ መጀመሪያ እዛ መሄድ አለባት፣ የግድ እነሱ ማየት አለባቸው፣ ከዛም በኋላ ጸበል እንወስዳታለን፣ ከፈለግሽ አብረን እንወስዳት፣ አንቺ ማብረሽ ነኝ እንጂ አላት። ከዛ እሺ ብላ እማዬ እናቴ በቃ እኔና አንቺ ከአጎቴ ጋር ሆነን እንሄዳለን፣ ደስ የሚል ቦታ ልንዝናና እንሄዳለን አለቻት። እሺ ልጅ እንዳንቺ ካልሽማ እሺ በለኔ እንሄዳለን፣ እሺ ችግር የለውም አለች። ከዛ እንግዲህ ለሁለት ተደጋግፈው ይዘዋት ሄዱ። እንግዲህ ይህን ሁሉ ዳግም አልሰማም ማለት ነው። ይዘዋት ሄዱ ሆስፒታል። ከዛ የግድ ለትንሽ ቀን መቆየት አለባት ብለዋቸው ዶክተሮቹ ያው እዛ አልጋ ይዛ ተኝታለች ማለት ነው ሰላም ያው ወደ አእምሮዋ እስከምትመለስ ድረስ ማለት ነው። እንግዲህ የአእምሮ ህሙማን መርጃ ማዕከል ውስጥ ነው የገባችው እና ዳግም ደግፈው ሲወስዷት ድንገት ሲወጣ ያያል። ከዛ እኔ የምልሽ ቃልዬ ምን ሆና ነው ሰላም ምንድን ነው ምን ሆና ነው ደጋግፈው የወሰዷት ታማለች እንዴ ይላታል። አዎ ዳጊ በጣም አዝኛለሁ፣ በጣም ከፍቶኛል። አዎ እማዬ በጣም ታማለች፣ እናቴ ታማለች ያለችኝ አንዲት ቀሪ ገንዘቤ ቀሪ እናቴ ነበረች፣ በቃ እሷም ታመመችብኝ አለችው። አይዞሽ በቃ ብሎ አቀፋትና አቀፋት፣ አይዞሽ ብሎ አቀፋት ማለት ነው። ከዛ ሊሄድ ሲል ዳጊ እኔ አሁን በጣም ቤቱ ሊበላኝ ደርሷል፣ ዋና ሆነብኝ፣ በቃ ሊበላኝ ደረሰ እና ብቻዬን ነው ያለሁት፣ እባክህን እስከዛ ድረስ አንተ ጋር ልቆይ፣ ለትንሽ ሰዓት ከአንተ ጋር ልቆይ አለችው። ከዛ እሺ ብሎ ይዟት ሄደ ማለት ነው። ይዟት ሄደ የእሱ ክላስ
ከዛ ክላስ ይዛ ከሄደ በኋላ እሱ በር ላይ ቆመ ማለት ነው፣ ወደዛ ፈቀቅ ብሎ። እሷ ግን አልጋ ላይ ቁጭ አለች። እና እዚህ ጋር ምን ሻይ ላፍላለሽ ወይስ ምን ላድርግልሽ አላት። አይ ምንም ነገር አልፈልግም ዳጊ፣ ና አጠገቤ ቁጭ በል፣ ና አጠገቤ ቁጭ በል፣ ና እዚህ አልጋ ላይ ቁጭ በል አለችው። ከዛ አይ ችግር የለውም እኔ እዚህ እሆናለሁ፣ በቃ ተው እንዲያውም እሄዳለሁ፣ እስካሁንም ይቅርታ አላደረክልኝም አይደለ ዳጊ፣ ይቅርታ አላደረክልኝም አይደለ፣ በቃ ሄዳለሁ ብላ ብድግ ልትል ስትል እሺ በቃ ብሎ ቁጭ አለ። እኔ እኮ ግን አዝኛለሁ እኮ በጣም ትለዋለች። አይ ግን እኮ ስትታይ ያዘንሽ አትመስይም፣ ምንም የሀዘን ስሜት አይታይብሽም አላት። አይ እኔ እኮ አንተ ያው ለአንተ ላለማስደበር ብዬ ነው እንጂ አንድ እናቴ እኮ ናት የታመመችብኝ እና በጣም ተሰምቶኛል፣ በጣም አዝኛለሁ፣ በቃ ሄዳለሁ ብላ ብድግ ለማለት ሞከረች። አይ በቃ ቁጭ በይ ችግር የለውም ቁጭ በይ ያለና አልጋ ላይ ቁጭ አሉ ማለት ነው። እንግዲህ ይህንን እንደዚህ የምታደርገው ምንድን ነው? ተንኮል አስባ ነው፣ እሱን በሆነ ዘዴ ለማሳሳት ፈልጋ ነው ማለት ነው። እንግዲህ ብሌንን ለማናደድ እሱን ደግሞ ለማሳሳት ፈልጋ ነው ማለት ነው። ልትስመው ሁላ ነው በቃ እየተጠጋችው። ቃልዬ ደግሞ ብሌን ደግሞ ከዛ ከሆስፒታሉ እንዲሁም በኃይሉ ጋር አብራ እየሄደች ነበረ። በኃይሉ አብሯት ሊሸኛት ፈልጎ ነበረ። ከዛ እንዲሁም ሂጂ የራስሽ ጉዳይ፣ ምነው አንቺ አበዛሽው ምንድነው የዚህን ያህል የምታለቃቅሽው? ከፈለግሽ ልብስ ምን ቆይትዬን እኔ በየጊዜው እየመጣው መጠየቅ እችላለሁ አለችው ማለት ነው። አዎ ትችያለሽ፣ እሺ ልብስ ምናምንስ ማምጣት እችላለሁ፣ ልብስ እኮ የላትም ትለዋለች። አይ እንግዲህ አጨቅጭቂ፣ የራስሽ ጉዳይ፣ ሁለተኛ ሌላ ጥያቄ እንዳትጠይቂኝ በቃ አላት ማለት ነው። ከዛ እንዲያውም ሂጂ ብቻሽን፣ እኔ እንዲያውም አብሬሽ አልሄድም፣ ሂጂ ብቻሽን፣ ወደ ቢሮ ልሄድ ነው አላት። ከዛ እሺ ብላ ብቻዋን ወደ ቤቷ ሄደች። እቤት ስትሄድ እንግዲህ ቃልዬ ዳግምን ልትስመው በጣም እየታገለችው ነበረ ማለት ነው። አስቡት እንግዲህ እሷ የእውነት ወዳው ሳይሆን ብሌንን ለማናደድና ብሌንን ለመበቀል ነው። በቃ ብሌንን ለመበቀል እንዴት እሷን ይወዳታል? እንዴት ሰራተኛ ይወዳል? እኔ ያለው ነው የምትለው እንግዲህ ከባለፈው ጀምሮ እሷ ዳጊን ለማሳሳት ዳጊን ለግሏ ለማድረግ በጣም ጥራ ነበረ ከባለፈው ጀምሮ። ነገር ግን ምንም ሊሳካላት አልቻለም። ዳግም ደግሞ ለጓደኛው ደወለና እኔ የምልህ የሆነች ቆንጅዬ ልዕልት የሆነች ልጅ ወድጄ ነበረ እና ፈራው እንዳልነግራት። ምን ብዬ ማለት እንዴት ብዬ ልንገራት? ብታያት ለራሱ ምንድን ነው የዜና ያላካበድክላት? ምን አይነት ሴት ብትሆን ነው ይለዋል ማለት ነው ጓደኛው። አይ አንተ ራሱ ብታያት ትወዳታለህ ይለዋል ማለት ነው። እሺ አስታውቀኝ ይላል። ምን አልክ? ደፋር አስታውቀኝ ነው ያልከው? ምን አይነት ደፋር ነው አለው። እሺ አሁን ቀልዱን ተወውና በእንደዚህ አይነት ነገር እኔ ቀልድ አልፈልግም፣ በብሌን ቀልድ አልፈልግም። ስለዚህ ምን እንደምላት ንገረኝ ይላል ማለት ነው። አይ እንዲህ በላት መጀመሪያ ራት ልጋብዝሽ በላት፣ ከዛ ደግሞ ቁርስ እንድገም በላት ይለዋል። እንዲህ አንተ ያመሃል እንዴ? ምን አይነት ቀልድ ነው የምትቀልድ? እኔ እንደዚህ ብሌንን ለሌላ ነገር መሰለ እንዴ የምፈልጋት? እኔ እኮ ለቁም ነገር ነው የምፈልጋት እንጂ እንደዚህ ለጊዜያዊ ነገር በጭራሽ አልፈልጋትም ይለዋል። በቃ ቻው፣ እንደውም እኔም አንተ ጋር ጥሩ ነገር አገኛለሁ ብዬ መደወሌ ይለዋል ማለት ነው። ገዛ ዝግት አደረገበትና ስልኩን ጆሮ ላይ ዘጋና ምን አይነት ደፋር ነው? እንዴት እንደዚህ ይለኛል? እኔ ብሌንን ለወደፊት ሚስቴ የልጆቼ እናት እስከ ህይወት ፍጻሜ ከእሷ ጋር ለመኖር ነው እንጂ እኔ ሀሳቤ እንደዚህ ለተራ ነገር ብሌንን አልፈልጋትም አለና ጆሮ ላይ ዝግት አድርጎ በጣም ተናደደ ማለት ነው ዳጊ። እና እንደዛ ስልኩን በቃ እንዲያውም እኔ ዛሬ ልነግራት አስቤያለሁ ሁሉንም ነገር። አፈቅርሻለሁ፣ እወድሻለሁ፣ በቃ እኔ አንቺ ፍቅረኛዬ እና የድሮም ወደፊትም የወደፊቷ ሚስቴ እንድትሆኚ እፈልጋለሁ ብዬ ነው የምነግራት እንዲያውም ብሎ
ውጥት ሲል ሊነግራት ሲወጣ ነው እንግዲህ አብረው እንግዲህ ደጋግፈው ወደ ሆስፒታል የወሰዷት ሰላምን ማለት ነው። እና ቃልዬ ደግሞ እንግዲህ ሌላ ነገር አስባለች።